ኦሪት ዘዳግም ምዕራፍ 29 እግዚአብሔር በኮሬብ ካደረገው ቃል ኪዳን ሌላ በሞዓብ ምድር ከእስራኤል ልጆች ጋር ያደርገው ዘንድ ሙሴን ያዘዘው የቃል ኪዳኑ ቃሎች እነዚህ ናቸው። ሙሴም የእስራኤል ልጆችን ሁሉ ጠርቶ አላቸው፣ እግዚአብሔር በፊታችሁ በግብፅ ምድር በፈርዖንና በባሪያዎቹ ሁሉ በምድሩም ሁሉ ያደረገውን ሁሉ ዓይኖቻችሁ ያዩአቸውን ታላላቆች ፈተናዎች፣ ታላላቆች ታምራትና ድንቆች አይታችኋል። እግዚአብሔር ግን አስተዋይ ልብ፣ የሚያዩ ዓይኖች፣ የሚሰሙም ጆሮች እስከ ዛሬ ድረስ አልሰጣችሁም። 40 ዓመት በምድረ በዳ መራኋችሁ፣ ልብሳችሁም አላረጀባችሁም፣ ጫማችሁም በእግራችሁ ላይ አላረጀም። እኔ አምላካችሁ እግዚአብሔር እንደሆንኩ ታውቁ ዘንድ እንጀራ አልበላችሁም፣ የወይን ጠጅና የሚያሰክረውን መጠጥ አልጠጣችሁም። ወደዚህም ስፍራ በመጣችሁ ጊዜ የሐሴቦን ንጉሥ ሴዎን፣ የባሳንም ንጉሥ ዐግ ሊወጉን ወጡብን። እኛም መታናቸው፣ ምድራቸውንም ወስደን ለሮቤልና ለጋድ ለምናሴም ነገድ እኩሌታ ርስት አድርገን ሰጠናቸው። ስለዚህ በምታደርጉት ሁሉ ትከናወኑ ዘንድ የዚህን ቃል ኪዳን ቃሎች ጠብቁ አድርጉም። ሁላችሁ አለቆቻችሁም፣ ነገዶቻችሁም፣ ሽማግሌዎቻችሁም፣ ሹማምንቶቻችሁም፣ የእስራኤል ሰዎች ሁሉ ልጆቻችሁም፣ ሴቶቻችሁም፣ በሰፈራችሁም ያለ እንጨትህን የሚቆርጥ ውሃህንም የሚቀዳ መጻተኛ ዛሬ በአምላካችሁ በእግዚአብሔር ፊት ቆማችኋል። ይኸውም ዛሬ ለእርሱ ሕዝብ አድርጎ ያስነሳ ዘንድ እርሱም ለአንተ እንደተናገረ ለአባቶችህም ለአብርሃምና ለይስሐቅ ለያዕቆብም እንደማለ አምላክ ይሆንልህ ዘንድ አምላክህ እግዚአብሔር ከአንተ ጋር ዛሬ በሚያደርገው ቃል ኪዳን ትገባ ዘንድና የአምላክህን የእግዚአብሔርን መሐላ ትዘማ ዘንድ ነው። እኔም ይህን ቃል ኪዳንና ይህን መሐላ የማደርገው ከእናንተ ጋር ብቻ አይደለም፣ ነገር ግን ዛሬ በአምላካችን በእግዚአብሔር ፊት ከእኛ ጋር በዚህ ከሚቆም ሰው ጋር ዛሬም ከእኛ ጋር በዚህ ከሌለ ሰው ጋር ነው እንጂ። ነገር ግን እኛ በግብፅ ምድር እንደተቀመጥን በመካከላቸውም ባለፋችሁባቸው አሕዛብ መካከል እንዳለፍን አውቃችኋልና ርኩስነታቸውንም በእነርሱ ዘንድ የነበሩትን የእንጨትና የድንጋይ የብርና የወርቅም ጣዖቶቻቸውን አይታችኋልና ሄዶ የእነዚያን አሕዛብ አማልክት ያመልክ ዘንድ ከአምላኩ ከእግዚአብሔር ልቡን ዛሬ የሚያስት ወንድ ወይም ሴት ወይም ወገን ወይም ነገድ አይኖርባችሁ። ሐሞትና እሬትም የሚያበቅል ሥር አይሆንባችሁ። የዚህንም እርግማን ቃሎች የሰማ ሰው ምንም እንኳን በልቤ ደንዳናነት ብሄድ ለጥማቴም ስካር ብጨምር ሰላም ይሆንልኛልና ብሎ ሰውነቱን በልቡ የሚባርክ ቢኖር የእግዚአብሔር ቁጣ ቅናቱም በዚያ ሰው ላይ ይጤሳል እንጂ እግዚአብሔር ይቅርታ አያደርግለትም። በዚህም መጽሐፍ የተጻፈው እርግማን ሁሉ በላዩ ይኖራል። እግዚአብሔርም ስሙን ከሰማይ በታች ይደመስሰዋል። እግዚአብሔርም በዚህ ሕግ መጽሐፍ እንደተጻፈው እንደ ቃል ኪዳኑ እርግማን ሁሉ ከእስራኤል ነገዶች ሁሉ ለጥፋት ይለየዋል። ከዚያም በኋላ የሚነሳ ትውልድ ከእናንተም በኋላ የሚሆኑ ልጆቻችሁ ከሩቅ አገርም የሚመጣ እንግዳ የዚህን አገር መቅሰፍት እግዚአብሔር በእርሷ ያደረገውን ስቃይዋን ምድርም በሁለንተናዋ ዲንና ጨው መቃጠልም እንደሆነባት እንዳትዘራም እንዳታበቅልም ማናቸውም ሳርና ልምላሜ እንዳይወጣባት እግዚአብሔር በቁጣውና በማቱ እንደገለበጣቸው እንደ ሰዶምና ገሞራ እንደ አዳማና እንደ ሲባዩ እንደሆነች ባዩ ጊዜ አሕዛብ ሁሉ እግዚአብሔር በዚህች ምድር ስለምን እንደዚህ ያደረገ? ይህስ የቁጣው ታላቅ መቅሰፍት ምንድን ነው? ይላሉ። ሰዎችም እንዲህ ይላሉ፣ የአባቶቻቸው አምላክ እግዚአብሔር ከግብፅ ምድር ባወጣቸው ጊዜ ከእነርሱ ጋር ያደረገውን ቃል ኪዳን ስለተዉ ሄደውም የማያውቋቸውንና ያልታዘዙትን ሌሎችን አማልክት ስላመለኩና ስለሰገዱላቸው ስለዚህ በዚህ መጽሐፍ የተጻፈውን መርገም ሁሉ ያወርድባት ዘንድ የእግዚአብሔር ቁጣ በዚህች ምድር ነደደ። ዛሬም እንዳሉ እግዚአብሔር በቁጣና በመቅሰፍት በታላቅም መዓት ከምድራቸው ነቀላቸው፣ ወደ ሌላም ምድር ጣላቸው። ምስጢሩ ለአምላካችን ለእግዚአብሔር ነው። የተገለጠው ግን የዚህን ሕግ ቃሎች ሁሉ እናደርግ ዘንድ ለእኛ ለዘላለምም ለልጆቻችን ነው።